የፋኖ ኃይሎች የመንግስት ወታደሮች እየተቀላቀሏቸው መሆኑን ገልጸዋል። ጀነራሎቹ ደግሞ ጉራና ማስፈራሪያውን አከሸፍ ነው ብለዋል። በክልሉ የሚመዘገቡ ጥቃቶች አሁንም እንደቀጠሉ ናቸው። በቀዳሚነት በዝርዝር የምንመለከተው ዘገባችን ይሆናል። በሞት አፋፍ ላይ ያሉ ጠላቶች ትግራይን ለመበተንና በፕሮፓጋንዳ ለማሸበር እየጣሩ ነው ሲሉ የቲዲኤፍ አዛዡ ገለጹ። ተበታትነዋል ሲሉ ከርመው አሁን ደግሞ ጦርነት ሊከፍቱብን ነው ይላሉ። ኦባሳንጆን ጨምሮ በመላክም ጊዜ መግዣ ይፈልጋሉ ሲሉም አንስተዋል። ይህ በእንዲህ እንዳለ ከትግራይ ህዝብ የተሰበሰበው ግብርና የክልሉ 6 ወራት ድጎማ 24 ቢሊዮን ብር መከልከሉን ቢሮ አሳውቋል። ትሰሙታላችሁ። የሀገሪቱ የዋጋ ንረት እያሻቀበ ስለመሆኑ የብልጽግናው ተቋም አሳወቀ። በተለያዩ መስኮች የሚደረገው የዋጋ ጭማሪና የተከሰተው የኑሮ ውድነት ፈታኝ ሁነትን ፈጥሯል። ሌላኛው መረጃችን ነው። ሰላም ጤና ይስጥልኝ ክቡራን አድማጮች፣ አብራችሁን ስትቆዩ እነዚህና ሌሎች መረጃዎችን ታደምጣላችሁ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮንም ላይክ በማድረግ ይጀምሩ። በቀጥታ ወደ ዝርዝር መረጃው። የፋኖ ኃይሎች የመንግስት ወታደሮች እየተቀላቀሏቸው ስለመሆኑ ገልጸዋል። ጀነራሎቹ ደግሞ ጉራና ማስፈራሪያውን አከሸፍ ነው ብለዋል። በክልሉ የሚመዘገቡ ጥቃቶች ደግሞ አሁንም እንደቀጠሉ ናቸው። አገዛዙ በርካታ እዞችን አሰማርቶ በሚዋጋበት በዚሁ በአማራ ክልል ጀነራሎቹ በየአዳራሹ የሚያሰሙት ዛቻና የተደምስሰዋል ማብራሪያ 3ኛ ዓመቱ እየተቃረበ ነው። ይህ ቀጥሎ በዚህ መንገድ ቀዳሚው ስፍራ የሚይዙት የምስራቅ እዝ አዛዡ ሌተናንት ጀነራል መሐመድ ተሰማ የብልጽግናን የምርጫ ድግስ እያወደሱ ማብራሪያ አቅርበዋል። በእርግጥ ጀነራሉ የብልጽግናን ምረጡ ቅስቀሳን መከላከያን ወክለው ሲሳተፉ ተስተውለው ነበርና የአሁኑ ንግግራቸውም እምብዛም አስገራሚ አይሆንም። መሐመድ ተሰማ ጽንፈኛ ያሉት የፋኖን ፉከራ፣ ጉራና ማስፈራሪያን ከንቱ በማድረግ ነው ምርጫ አከናወን ነው ያሉት። መሳሪያ ደግኖ ምረጥ የሚል አገዛዝ ያላት ኢትዮጵያ ውስጥ የእርስ በርስ ጦርነትን ከሚመሩ ከነዚህ አዛዦች መካከል አንዱ የሆኑት መሐመድ በአጭር ጊዜ እንደመሰሳቸዋለን እያሉ ነገር ግን ከታሪካዊ ጠላቶች ጋር ከተቀናጅተውብናል ሲሉም ይናገራሉ። ከወራት በፊት ደግሞ አሁን በዋሉበት ማያድሩ ሆነዋል፣ የሚዋጋንም የለም ብለው እንደነበር የሚዘነጋ አይሆንም። ሌላኛው ወታደራዊ አዛዥ ደግሞ ጽንፈኛውን ለማጥፋት 2 ወር ስጡን የሚል ንግግር ከ2 ዓመት በፊት አድርገው ከ2 ዓመታት በኋላም ዛሬም እየተዋጉ የቀጠሉት የ11ኛ አዛዡ ሜጀር ጀነራል አድማሱ አለሙ ናቸው። እርሳቸውም የገቡበት ገብተን እየደመሰስን ነው ባይ ናቸው። ይህን በሚናገሩበት ተመሳሳይ ዕለት ግን በአማራ ሳይንት በርካታ ኃይሎቻቸው ለጉዳት እንዲዳረጉ አድርገው ነገር ግን ተኩለሽ ተብሎ በሚጠራው የራያ ቆቦ ቀጠና የዘፈቀደ የከባድ መሳሪያ ድብደባን እየፈጸሙ ነው። ሌላኛው ጀነራል ደግሞ የ6ኛ እዝ አዛዡ ሜጀር ጀነራል ብርሃኑ ጥላሁን ሲሆኑ በጎጃም ቀጠና ደብረ ማርቆስ ተገኝተው ካባ እየተደረበላቸው ጽንፈኛው ተመቷል እያሉ ይህን ንግግር በሚያሰሙበት ስፍራም የተወሰኑ ኪሎ ሜትሮች ርቀት ላይ ስናን መጓዣ መንገድ ላይ ደግሞ በደርዘን የሚቆጠሩ ወታደሮቻቸው ለሰብአዊ ጉዳት የተዳረጉበት ውጊያ ይከናወን ነበር። በክልሉ ከሰሞኑ በርካታ ስፍራዎች ላይ ተደጋግሞ እየተስተዋለ ያለው ደግሞ የመከላከያ ሰራዊቱ አባላትና የክልሉ የጸጥታ አካላት ከነጦር መሳሪያዎቻቸው ወደ ታጣቂ ኃይሎቹ በተናጠልና በቡድን የሚቀላቀሉበት ሁነት ነው። ይህ እየተስተዋለ ያለበት ወቅታዊ ምክንያት ግልጽ ባይሆንም ቅሉ የፋኖ ኃይሎች ግን በአራቱም ቀጠናዎች ተቀላቀሉን ያሏቸውን የመንግስት ኃይሎችን እያሳዩ ናቸው። ይህ በእንዲህ እንዳለ በሞት አፋፍ ላይ ያሉ ጠላቶች ትግራይን ለመበተን በፕሮፓጋንዳም ለማሸበር እየጣሩ ነው ሲሉ የቲዲኤፍ አመራሩ ገለጹ። ተበታትነዋል ሲሉ ከርመው አሁን ደግሞ ጦርነት ሊከፍቱብን ነው ይላሉ። ኦባሳንጆን ጨምሮ በመላክም ጊዜ መግዣ ይፈልጋሉ ሲሉም አንስተዋል። ይህ በእንዲህ እንዳለ ከትግራይ ህዝብ የተሰበሰበውን ግብርና የክልሉን የ6 ወራት ድጎማ 24 ቢሊዮን ብር መከልከሉን ቢሮ አስታውቋል። ከሰሞኑ በቲዲኤፍ አዛዦችም ይሁን በብልጽግናው መንግስት ወታደራዊ አመራሮች በኩል የሚቀርቡ ንግግሮች ክሶችን ያዘሉ ናቸው። የብልጽግናው አገዛዝ አዛዦች በትግራይ ከፈጸሙት የድሮን ጥቃትና እየተዘጋጁበት ላለው ሌላ ጦርነት የባንዳ ባዕዳ ቅስቀሳ ላይ መሆናቸውም ይታወቃል። ይህ የድሮን ጥቃት ወደ ተፈጸመበት አካባቢ የተጓዙት የቲዲኤፍ አዛዡ ጀነራል ምግባይ ኃይለ ደግሞ ሰይጣናዊ ስርዓት ሲሉ የገለጹት የብልጽግናው መንግስትን አታንበረከኩንም ሲሉ መግለጻቸውም የሚታወስ ነው። አሁን ደግሞ ሌላኛው የቲዲኤፍ አመራር ሜጀር ጀነራል ማሾ በየነ የትግራይ ሰራዊት ተልእኮ የትግራይ ህዝብን ደህንነት ማረጋገጥና ሉዓላዊነቱን ማስከበር ነው ብለው ጠላቶቻችን የፕሪቶሪያውን ስምምነት በመጠቀም እኛን ለመከፋፈል ጥረዋል፣ ለዚህም የኛ ባንዳዎችን ተጠቅመዋል በማለትም ከሰዋል። እነዚህ አካላት ተበታትነዋል ሲሉም ከርመው አሁን ደግሞ የማደናገሪያ አጀንዳዎችን ይዘው መጥተዋልን ብለዋል። አሁን አጀንዳቸውን ቀይረውታል።
በትነናቸዋል፣ አብቅቶላቸዋል ሲሉም ቆይተው አሁን ደግሞ ወደ አልጀዚራ ጭምር በመሄድ ጦርነት ሊከፍቱብን ነው በሚል እየጮሁ ናቸው። ከዚህ ባሻገር ጊዜ ለመግዛት ሲሉ እነ ኦባሳንጆን ጭምር በመላክ ከላይታች ይላሉ። በእኛ በኩል መንግስትን የመመለስ ስራ ተከናውኗል። ሰራዊቱን የማጠናከር ተግባርም ተሰርተዋል። የጽምዶ የህዝብ ለህዝብ ግንኙነት ማጠናከርም ተግባር አለ ብለዋል ጀነራሉ። የደርግ መንግስት የመጨረሻዎቹ ጊዜያትን አብነት አድርገው ያኔም አረቦችን ጨምሮ የበርካቶች ተላላኪ ገንጣይ አስገንጣይ እያሉ ይከሱን ነበር የሚሉት የቲዲኤፍ አመራሩ አሁን ያሉትን አካላትም በሞት አፋፍ ላይ ያሉ ሲሉ ገልጸው ፕሮፓጋንዳቸውን የሚለውጠው ነገር የለም ይላሉ። ይህ በእንዲህ እንዳለ ከትግራይ ህዝብ የሚሰበሰበውን ግብር ጨምሮ የድጎማ በጀቱ እንደተከለከለ መሆኑን የክልሉ መንግስት ይገልጻል። የገቢዎቹ ቢሮ ኃላፊ እንደሚናገሩት ላለፉት 6 ወራት የ24 ቢሊዮን ብር የድጎማ በጀቱን ክልሉ የተከለከለ ሲሆን ሰራተኞቹም ያለ ደሞዝ ወራትን እያስቆጠሩና እየተቀጡ ናቸው ሲሉም አንስተዋል። በቅርቡ ወደ መቀለ ተጉዘው የነበሩት የአፍሪካ ህብረት መልእክተኛ ኦሉሴጉን ኦባሳንጆ ካቀረቡላቸው ጥያቄዎች ውስጥ ደሞዝን ጨምሮ እየተፈጸመ ያለው ክልከላ አንዱ ነበር። ኦባሳንጆም የአዲስ አበባ ባለስልጣናት በጀቱን ለጦር መሳሪያ መግዣ ያውሉታል በሚል አቤቱታ እንዳቀረቡላቸው አንስተው የክልሉ አመራሮች ደግሞ በእያንዳንዱ ሰራተኛ እጅ መድረስ ያለበትን ገንዘብ ለዚህ ጥቅም ይውላል የሚል ክስን ማቅረብ ህዝብን ሰበብ ፈልጎ የመቅጣት ስልት ነው። መሳሪያን ከራሱ ከፌዴራል መንግስቱ በምርኮ እንደምናገኝ ባለፈው ጦርነት ታይቷል ስለማለታቸው መዘገባችን የሚታወስ ነው። ይህ በእንዲህ እንዳለ የሀገሪቱ የዋጋ ንረት እያሻቀበ መሆኑን የብልጽግናው ተቋም አሳወቀ። በተለያዩ መስኮች የሚደረገው የዋጋ ጭማሪና የተከሰተው የኑሮ ውድነትን ፈታኝ ሁነትን ፈጥሯል። የብልጽግናው አገዛዝ ደግሞ ይህንን ደጋግሞ ክዷል። የለም እድገቱ ሚራክል ነው፣ የኑሮ ውድነቱም ተአምር ነው፣ እሁድም ቅዳሜም ስጋ ቤቶች ሙሉ ናቸው ሲልም ከርሟል። ጠቅላይ ሚኒስትር አብይ አህመድ ከ3 ወራት በፊት የህዝቡን ኑሮ ውድነትን በአስደናቂ ሁኔታ አቃለል ነው ሲሉ በፓርላማ ተናግረው ነበር። ውሃ፣ መብራት፣ ነዳጅ ወዘተ እጅግ በርካሽ ዋጋ የምናቀርብ መንግስት ነን። የዋጋ ንረቱንም ባለ 1 ዲጂት አደረስ ነው። አሁን 9.7% ላይ ይገኛል ነበር ያሉት። የመብራትንም የውሃንም ዋጋ እየተመነላቸው የሚገኘው አይኤምኤፍ ግን ይህን አሃዝን የተሳሳተ ነው ብሎት ነበር። የአይኤምኤፍ የዛ ሰሞን ሰነድ የዋጋ ግሽበቱ 17.6% ላይ ስለመሆኑ ጠቅሶም ነበር። አሁን የብልጽግናው ተቋም የኢትዮጵያ ስታቲስቲክስ አገልግሎት ያወጣው ሪፖርት ደግሞ አብይ አህመድ 9.7% ደርሷል፣ ገና ይወርዳል ያሉት ንረት እያሻቀበ ነው ይላል። ያለፈው ወር የዋጋ ንረትም 13.4% ደርሷል ሲልም ገልጿል። ይህ በብልጽግናው መመዘኛ ሲሆን በዓለም አቀፍ ተቋማትና ገለልተኛ አካላት መመዘኛ ደግሞ ቁጥሩ ምን ያክል ሊያሻቅብ እንደሚችል ለመገመት የሚያዳግት አይሆንም። ለዚህ በዋናነት የምግብና የአልኮል፣ የአትክልት፣ የስጋ፣ የወተት ተዋጽኦች፣ የእንቁላል፣ የፍራፍሬም፣ የዘይትና የስኳር ዋጋ በከፍተኛ ሁኔታ መጨመር በምክንያትነትም ተጠቅሰዋል። ትራንስፖርትና ሌሎች ዘርፎችም እንደዚሁ። ተንቀሳቅሶ መስራት ቀርቶ ወጥቶ መግባት ብርቅ በሆነባት በሀገሪቱ በቅርቡ ብልጽግና ያስተዋወቀው ለመኪና ታርጋ እስከ 56,000 ብር ተከፍላላችሁ መመሪያውም የ4 ኪሎ ሹማምንት ወዲህ የህዝቡ ኑሮ ወዲያ ሆኖ የመቀጠላቸው የቅርብ ማሳያ ነው። አንድ በርዕሰ መዲናዋ ለሚሰራጭ ኤፍኤም ሬዲዮ ጣቢያ የሚናገሩ የሜትር ታክሲን አሽከርካሪም ለስራ በብድር ለገዛሁት መኪና 56,000 ብር ለሰሌዳ ትከፍላለ መባል በጣም ይከብዳል። ለጎማ እቁብ እየገባን የምንቀይር ሰዎች አሁን ደግሞ ለታርጋም እቁብ እየገባን ልንቀይር ነው በማለትም ይጠይቃሉ። ሌላኛው ደግሞ በዓለም ካሉ ሀገራት ውዱን ታርጋ እየተጠየቀ እንደሃዎች በድህነታችን ለማሳበም ባይሆን እንደ ህዝብ ግን ኪሳችን ባዶ ነው። ነዳጅ ለመሙላትም እያለቀስና እየለመነ ያለ አሽከርካሪ ላይ እንደዚህ አይነት ጫና መቀመጡ ምን የሚሉት ነው ሲሉም አንስተዋል። ክቡራን አድማጮች ለሰዓቱ ያጠናቀርኩላችሁ መረጃ ይህን ይመስል ነበር። በሌሎች መደመጥ ካለባቸው መረጃዎች ጋር እስከመለስ መልካም ቆይታ